ዋላችሁ እንደምን ዋላችሁ። ክቡር አቶ አሰግድ የአዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ ኃላፊ፣ ክቡር አቶ ጌታቸው ለዚህ ለፊርማ መርሃ ግብር ምክንያት የሆኑ ናቸው። የኢትዮጵያን ፋይቲንግ ቻምፒዮንሺፕ የሚዲያ አካላት፣ ጥሪ የተደረገላቸው እንግዶች እንኳን በሰላም መጣችሁ ማለት ፈልጋለሁ። ዛሬ በዚህ የተገናኘንበት አንድ ጠንከር ያለ ምክንያት አለ። አክቹአሊ ዛሬ ብቻ ሳይሆን በዚህ የምታዩት የፕሬሚስስ ግቢያችንን አንድ የሚነግረን ነገር አለ። በአንድ ወቅት ኃያላን ለሰልፍ ወጥተው ነበር። ብርቶች ሀገር ተወረረች ሲባል ስልጣኔው በእንዲህ አይነት መልክ ሳይሆን ለእናንተ አይነት የሶሻል ሚዲያ የሜንስትሪም ሚዲያ ለሀገር መወረር ጥሪ የሚያቀርብ አካል ሳይኖር ሀገራችንን ፕሮቴክት ለማድረግ ከአራቱም አቅጣጫ አባቶቻችን ወደ አንድ ቦታ ተመው ነበር። አድዋ ወደሚባል ባትልፊልድ የጦር ሜዳ። በወቅቱ የነጭ የበላይነት የነገሰበት የነጭ የበላይነት በእጅጉ ያየለበት ጊዜ ስለነበረ ጥቁሮች ብዙ በአፍሪካ እንዲሁም ደግሞ በሌሎች ሀገር ተስፋ ያልነበራቸው ጉልበትም ያልነበራቸው ተብለው የአስተሳሰብ የበላይነት የተወሰደበት ጊዜ ነበረ። ምናልባት ታስታውሱ እንደሆነ ምርጫው የነበረው ነጭ የሆነ ወይም ያልሆነ ጥቁር ለመባልም እድል አይሰጥም ነበር። ምክንያቱም ምናልባት ጥቁር የሚለውን ሌላ ትርጉም ይኖረዋል ተብሎ ይታሰብ ስለነበር ቦታ መስጠት ስለመሰላቸው። ስለዚህ ያው እንደተለመደው በሌሎች ዓለም እንደተደረገ ከፍተኛ ወረራ በሀገራችን ላይ በሰሜኑ በኩል ሲደረግ የአምስት ወር ጉዞ 120 ሺህ ኢትዮጵያውያን በእግራቸው አድርገዋል። ምናልባት በጣም ብርቱ ተፋላሚዎችን እያየሁ ነኝ። በዚህ በቦክሲንግ ፋይት ኤምኤምኤ ፋይት 5 ወር በሙሉ በእግራቸው ሄደው የጠላትን ወሽመጥ ቆርጠው አጥንታቸውን ከስክሰው ደማቸውን አፍስሰው የበላይነትን የሚለው አስተሳሰብን ሲያሸንፉ ይሄ መታሰቢያ ሊኖረው ይገባል ተብሎ በዚህ መልክ የአድዋ ድል መታሰቢያ ያለ። የዛሬው ደግሞ በእጅጉ የተለየ ነው። አንደኛ ሁሉ ጊዜ ብርቱ ትግል ስናስብ አድዋን አብረን እናስባለን። ብርቱ ትግል ምን አይነት ትግል? ቦክስ ትግል ሊሆን ይችላል። የቅይጥ ይሄ የድርብርብ ስፖርቶች ሁሉ ጊዜ ስናስብ አብረን ልናስበው የምንችለው ነገር አለ። አባቶቻችን 5 ወር በባዶ እግራቸው ሄደው በጦር ሜዳ አጥንታቸውን ከስክሰው ደማቸውን አፍስሰው ድል ካደረጉ ይሄ ድል በምን መልኩ ዴዲኬት ኮሜሞሬት ይደረጋል? እንዴት ነው የምናከብረው የሚለው እኛ ታስቦ ነው ብለን አንወስድም። ባለፈው በነበረው በአጋጣሚ በዚህ በአሬና ውድድሩ የዓለምን ቀልብ የሳበበት የሀገራችን ወጣቶች ያነቃነቀ እጅግ አስደማሚ ጊዜ ነበር። ስለዚህ ለምን ይሄንን አጋጣሚ ወደ መልካም አንቀይረው? ምክንያቱም የአድዋ ድል መታሰቢያ የባህል መታሰቢያ ብቻ ሳይሆን ወጣቶቻችንን ትላንትና የአባቶቻችን ትግል ምን እንደሚመስል እንዲያዩ እኛ ኢትዮጵያውያን በደንብ ፋይት እናደርጋለን። በታሪክ ኢትዮጵያ የተሸነፈችበት ጊዜ በጦርነት የለም። ስለ አድዋ ብንናገርም ቀደም ብሎ እስማኤል ፓሻ በነበረው ጦርነት በሁሉም ኢትዮጵያ ጊዜ ድል ታደርጋለች እና የድል ምልክት በሆነው ይሄ ታይትል ይሄ የውድድር ርዕስ የአድዋ ፋይት ናይት ብለን በጋራ ብንፈራረም በአድዋ ድል መታሰቢያ በኩል አንደኛ ኢንፍራስትራክቸሩ ስላለን ይህንን ምቹን አጋጣሚ መጠቀም እንችላለን። ሁለተኛ ጉዳዩን በዚህ ደረጃ ከፍ ካደረግን ትልቅ ሪሶርስ ሞቢላይዝ ማድረግ እንችላለን። ሶስተኛ ስታንዳርድ የጠበቀ ውድድር ይኖረናል በሚል በአድዋ ድል መታሰቢያ በአዲስ አበባ ከተማ አስተዳደር ስፖርትና ወጣቶችና ስፖርት ቢሮ እንዲሁም ደግሞ በኢትዮጵያ ቻምፒዮንሺፕ ዋና የዚህ መርሃ ግብር ማክሮ ኒውክለሱ አቶ ጌታቸው የሚመራው ተቋሙ ስለሆነ በዚህ ዙሪያ እንዲሁ አድዋ ፋይት ናይት በሚል ርዕሱ ተሰይሞ to the extent በእለቱ የሚሰጡት ትልቁ ፕሬስቲጂየስ ቀበቶ እንኳን የአድዋን አርማ ቢኖረው
የአባቶቻችንን ድል የአባቶች ሀገር ያጸኑልንን የዛ ተምሳሌት ሊሆን ይችላል። ያንን አምድ ምን ተክልበት ነው በሚል በዚህ መልኩ የመግባቢያ ሰነድ ልንፈራረም ነው። በድጋሚ እንኳን ደህና መጣችሁ። አመሰግናለሁ። ስለተገናኘን በጣም ደስ ብሎናል። የዛሬው ቀን እጅግ ታሪካዊ ቀን ብለን ነው የምንወስደው። እንግዲህ በሀገራችንም በአዲስ አበባም በሌሎች ዓለሞች አለ፣ ግን ደግሞ በኢትዮጵያም በአዲስ አበባም ለመጀመሪያ ጊዜ የሚክስድ ማርሻል አርት ተግባራዊ ተደርጎ ስለማያውቅ ከአንድ ወር በፊት እዚሁ አድዋ ላይ እንደተደረገ ሁላችሁም ታስታውሳላችሁ። አጠቃላይ የማህበረሰቡ አቀባበል፣ የወጣቱ አቀባበል፣ የሁሉም ኢትዮጵያኖች አቀባበል በጣም ደስ የሚል ነበር። አጠቃላይ የስፖርቱን ድባብ በትክክል የቀየረ መሆኑን በተጨባጭ አረጋግጠናል። ስለዚህ ይሄ እንደዚህ በኢትዮጵያ ሕዝብ በአዲስ አበባ ሕዝብ ይሄ የተወደደ አዲስ የስፖርት አይነት ወይም ደግሞ አርት በተደራጀና በተቀናጀ በትብብር በጋራ ኃላፊነት ወስደን ብንመራው ለሀገራችንም ለከተማችንም ለአጠቃላይ ለስፖርት ቱሪዝም መነቃቃትም ያለው ፋይዳ በጣም ከፍተኛ በመሆኑ ዛሬ ላይ በደንብ ከአድዋ ከነ ዶክተር ጋር በደንብ ተነጋግረን ከነጌች ጋር ከተቋማቸው ጋር በደንብ ተነጋግረን ከስያሜ ጀምሮ ከአደረጃጀት ጀምሮ ከአካሄድ ጀምሮ በደንብ የኢትዮጵያ መገለጫ የጥቁሮች መገለጫ የድል ታሪክ በሆነው የአድዋ ስያሜ ሰጥተነው ብንሄድ በጣም የበለጠ ውጤታማ እንሆናለን ብለን አስበን ቅድም ዶክተር ሲያቀርባቸው የነበሩ ዓላማዎችና ግቦችን እናሳካለን ብለን በጋራ አጠቃላይ ይህንን ቋሚ በሆነ መንገድ ለማስኬድ እና ቋሚ ስያሜ ኖሮ እንዲሄድ ለማድረግ እንደ አዲስ አበባ ወጣቶችና ስፖርት ቢሮ ኃላፊነት እንወስዳለን ብለን በጋራ ለመፈራረም ነው ዛሬ የተገናኘ ነው። እንግዲህ ይሄ እንደዚህ አይነት ስፖርቶች ያው አዳዲስ እይታዎችን ይጠይቃል። ከተማ ሲቀየር፣ አገር ሲቀየር፣ ብዙ የስፖርት መሰረተ ልማቶች ሲስፋፉ፣ ብዙ ሜጋ ፕሮጀክቶች ሀገራዊ ፋይዳ ያላቸው በተለይ ደግሞ ሁሉንም ሕዝብ ወደ አንድ ሊያመጡ የሚችሉ እንደዚህ እንደ አድዋ መታሰቢያ አይነት ሲሰሩ ይዘው የሚመጡት አዳዲስ እውቀትን፣ አዳዲስ ክህሎትን፣ አዳዲስ የስፖርት አይነቶችን ስለሆነ ይህን ደግሞ ለቀጣይ አሁን ላለነው ትውልድና ለቀጣይ ትውልድ በሚሆን መንገድ በደንብ አርቲኩሌት አድርጎ መውሰድ ወደፊት ማራመድ በጣም ተገቢ ነው የሚለውን አስተሳሰብ ወስደን ነው። ለዚህ ደግሞ የከተማችን አስተዳደር በእጅጉ በጣም የተቀበለው በጣም የወደደው ተግባር በመሆኑ በዚህ አግባብ እንድንፈራረም ነው ዛሬ የተገናኘ ነው። ስለዚህ ዋናው እዚህ ላይ 3 ተዋናዮች አሉ። ዋናው የአዲስ አበባ እንግዲህ እዚህ አሁን ያለንበት የአድዋ ቪክትሪ ሜሞሪያል ወይም የአድዋ መታሰቢያ ተቋም ዋና ባለቤት አለ። ሁሉን ነገር እችላለሁ እዚህ ብሎ ኃላፊነት ወስዶ የመጣው። ሁለተኛ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊነት እንወስዳለን ብለን የመጣ ነው። በሶስተኛ ደረጃ ደግሞ ባለፈው ኢትዮጵያን በደንብ ያስጠሩ አዲስ አበባን ያስጠሩ ለዓለምም ጭምር ያስተዋወቁ የኢትዮጵያ ፋይቲንግ ቻምፒዮንሺፕ ባለቤቶች ወይም ካምፓኒው በጋራ ሆነን ይህን ሴሬሞኒ እንድንፈራረም ነው የመጣ ነው። ስለዚህ እዚህ የመጣችሁ የሚዲያ አካላቶችም እዚህ የመጣችሁ በቀጣይ እድሉ እንግዲህ በኋላ ስትፈራረሙ እናያቸዋለን። ተወዳዳሪዎች የባለፈው ሻምፒዮናም አለ ጆን፣ ሌሎችም አዳዲስ እየመጡ ነው። ስለዚህ እንዲህ አይነት እኛ ኃላፊነት በጋራ ስንሰራ ምናልባትም በየቤቱ በየአካባቢው የተደበቁ ፋይተሮች ወደዚህ መድረክ ላይ ይመጣሉ ብለን ታሳቢ እናደርጋለን። እየመጡ ነው። ያው እንግዲህ እንደምታዩት በሚዲያም ተወዟል። እኛም እየተከታተልን ነው በየደቂቃው። በጣም እንደዚህ አይነት አዲስ አበባ ውስጥ ማየታችን በጣም ያስደስተናል። ይህን በተደራጀ መንገድ መምራት አስፈላጊ በመሆኑ የተዘጋጀ የፊርማ ስነ ስርዓት ነው። በድጋሚ እዚህ ፊርማ ስነ ስርዓት ላይ የሚዲያ አካላትም እዚህ የተሰበሰባችሁ ወጣቶችም እዚህ እንድንፈራረም ኃላፊነት የወሰድን ተቋሙን የወከልን አካላቶችም እና በቀጣይ ውድድሩ ላይ የምትሳተፉ በሙሉ በአዲስ አበባ ከተማ አስተዳደር እንዲሁም በቢሮአችን ስም የከበረ ምስጋና ያቀርባለሁ። አመሰግናለሁ። እኔ እንኳን ብዙ አልናገርም፣ አንድ ደቂቃ ይበቃኛል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊዎች ወይም ኃላፊ፣ የአድዋ
መታሰቢያ ሙዚየም ኃላፊ እና ተመልካቾቻችን ወይም ደግሞ እዚህ የታደማችሁ የሚዲያ ማዕከላት የስፖርተኞች፣ አትሌቶች፣ ኮቾች፣ የኢንተግሬትድ ማርሻል አርት እና የቦክስ ኃላፊዎች ስለመጣችሁ ይሄን ስለተለመዳችሁ በጣም እናመሰግናለን። ይሄ ለእኔም ወይም ደግሞ ለስፖርቱ ወይም ደግሞ በአጠቃላይ ይሄን ውድድር ለምታደርጉ ለሚታደም ባለሙያው እንደ ሀገር ትልቅ ታሪክ ነው። በተለይ ለስፖርቱ ሁለቱም የአዲስ አበባ ወጣቶች ስፖርት ቢሮ እና የአድዋ መታሰቢያ ሙዚየም በአድዋ እንዲሰየም መደረጉ አድዋ እንግዲህ እንደምታውቁላችንም እኛን ያስባለው ጌታቸው ያስባለው ማንነታችንን እንደ ኢትዮጵያኖች የያዘልን ወይም ደግሞ ኢትዮጵያኖች ያስባልን አንደኛው ነገራችን እና ዋናው ነገራችን አድዋ ነው። ይሄ ፋይት ወይም ቤልቱንም ጨምሮ በአድዋ ፋይት ናይት ተብሎ ቢሰየም የሚል ሀሳብ ሲመጣ እኛ ማለት ነው የጠየቅነው። ሀሳቡ ከነሱ ነው የመጣው። እኛ እንዴት ደስታው እንዴት እንደተቀበልነው እኛ እናውቀው። በጣም እናመሰግናለን ይሄን ስላደረጋችሁን። በተለይ ለአትሌቶቹ በጣም ትልቅ ነገር ነው። ይሄን ቤልት መውሰድ ማለት የአድዋ ስታምፕ ያለበት ግድግዳችሁ ወይም ደግሞ የሆነ ቦታ ላይ ታደርጉታላችሁ ማለት ነው። ኢቭን ከውጭ ሀገር የሚመጡ አትሌቶች ይሄን ቤልት ይዘው መሄዳቸው አድዋን ምን እንደሆነና ለምን እንደቆመ ማን እንደሆነ የሚረዱበት ይሆናል ማለት ነው። እኔ በጣም ደስ ብሎኛል። ኢቲኤፍሲም ወይም የቲኤፍሲ አጠቃላይ ማኔጅመንቱ በጣም ደስተኛ ነው። ስፖርተኞች እንኳን ደስ አላችሁ ለማለት ነው። ታንክ ዩ። ውድድር እግር ሲሰበር ታያላችሁ። እሱ ብቻ ጠብቁ። ቴሊና እግሩ አልተሰበረም፣ ሴዶ እግሩ ይሰበር። ስፖርቱን ማበረታታት በአሁኑ ሰዓት ከሁሉም ሳይድ በጣም ብዙ ሰፖርት እያገኘ ነው። ይህን ነገር ለማሳካት የመጡት ሰዎች በሙላ ምስጋናና ክብር ይገባቸዋል። አሁን ይሄ እንደ ሁለተኛው የኤምኤምኤ ፋይት ኦልሞስት አፍሪካ ውስጥ ከተካሄዱ ፋይቶች በላይ በጣም ተጋኗል። አንሄርድ ኦፍ ነው። ኢትዮጵያ ውስጥ ኤቭሪቲንግ ሲሰራ በጣም ኤግዛጀሬትድ እና በቃ ቤዚክሊ ሌላ ሀገሮች ሊከተሉት በማይችሉ መንገድ ነው እያበረታታ። በጣም ብዙ ሀገር አፍሪካ ውስጥ አልጄሪያ ሄጄ ያለው፣ ናይሮቢ ሄጄ ያለው ኤምኤምኤ ፋይት ፕሮሞሽን ሲያዘጋጁ የኛ ይለያል። አፍተር 3 4 5 10 ፋይት ካዘጋጀን በኋላ አይ ቲንክ በመላው አፍሪካ ውስጥ ሁሉም ሰው ፋይት ለማድረግ የሚጓጓበት ፕሮሞሽን ይሆናል ኢቲኤፍሲ። ኢትዮጵያ ውስጥ ኤምኤምኤን ለማሳደግ በጣም ብዙ ሰዎች ለረጅም ዓመታት ሲደክሙ ነበረ። one of the reasons is በመንግስት እይታ ወይ ደግሞ እውቅና አላገኙም። ኤምኤምኤ የሚባለው ስፖርት ምን እንደሆነ ህዝቡም አያውቀውም ነበረ። over the past few years በተለያዩ ቻሌንጆች በተለያዩ አይነት የሶሻል ሚዲያ ማርኬቲንግ ካምፔኖች ህዝቡ ኢንትረስት እንዲያገኝ but most importantly ከመንግስት ይሄ ነገር ፖዚቲቭ እንደሆነና ይሄ ለወጣቱም ለህዝቡም ለቱሪዝምም የሚጠቅም እንቅስቃሴ እንደሆነ ማሳየት ችለናል። በዛ ምክንያት ባሁን ከዚህ በኋላ የሚካሄዱት ፋይቶች በሙላ አንዱ ከሌላው እየተሻሻለ ነው የሚሄደው። ከዚህ በኋላ the only way is up። ቤተሰቦች ልጆቻችሁን በጊዜ እንዲተኙ አድርጓቸው። በዚህ ፋይት ላይ የማረጋቸው ነገሮች ከይቅርታ ጋር እንድታዩ አልፈልግም። ከዛ ውጭ I feel like I have something I feel very የሆነ የሚሰማኝ ስሜት አለ። ከዚህ በፊት ታይቶ የማይታወቅ በጣም ስፔሻል የሆነ ፕሪፓሬሽን የሞላበት ፋይት ነው የምታዩት። ከኔም ለየት ያለ ፐርፎርማንስ ታያላችሁ። በፊት በነበረኝ ፐርፎርማንስ እውነት ለመናገር ደስተኛ አልነበርኩም። ሞር በፍጥነት መጨረስ የምችልባቸው ኦፖርቹኒቲዎች ነበሩ። ስለዚህ በቀጣዩ I think the best version of myself ብዬ በማስበው መንገድ ነው ትሬን አድርጌ የማቀርብላችሁ። to be honest እኔ ፋይት ሳረግ ሰዓቱን አላስበውም። all I think about is እኔና እሱ ብቻ ነን እዚህ ኬጅ ውስጥ ያለ ነው። እሱ የኔ ቤት ነው የመጣው። የኔ ቤት ሲመጣ ደግሞ የሚከፈል ክፍያ አለ። ያ ክፍያ በደም ነው።